ሰላም ውድ የፋና ቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው? ጥናት እየበረታችሁ ነው? አይዟችሁ። በዛሬው ቪዲዮአችን ደግሞ በተለይ ለ12ኛ ክፍል ተማሪዎች ብሔራዊ ፈተና ከመግባታችሁ በፊት እነዚህን ጥያቄዎች ግድ ማየት ይኖርባችኋል። እስኪ ጥያቄዎቻችን እስከ መጨረሻው ድረስ ተከታተሉን። ይጠቅማችኋል ብዬ ያሰብኩትን ጥያቄ ይዤ መጥቻለሁ። አብረን Okay, H3PO4, it is what? Triprotic acid. By the way, triprotic acid ማለት ምንድን ነው? ሶስት ሃይድሮጅን ድረስ ሪሊዝ ማድረግ የሚችል ማለት ነው። ለምሳሌ HCl, it is monoprotic acid. Like H2SO4, diprotic acid. H3PO4 is what? It is triprotic acid. ስለዚህ ምንድን ነው? የትኛው ነው ሞር አሲዲክ? Ka1, Ka2 or Ka3? እነዚህን ነገሮች እስኪ እናነጻጽራለን። Look, H3PO4 known as phosphoric acid and H plus release ቢያደርግ it produces H2PO4 minus which is Ka1. አሁን Ka1 ማለት ምን ማለት ነው? ከH3PO4 ላይ አንድ ሃይድሮጅን መቀነስ ማለት ነው። አንድ ሃይድሮጅን ለመቀነስ ያለው ዲግሪ ኦፍ ዲሶሲዬሽን in aqueous solution። እዚህ ጋር ደብል አሮ ያደረኩት H3PO4 it is an example of weak acid. Therefore, H3PO4 it gives H plus and H2PO4 minus it is K1. Let's take K1 is X. አሁን X ማለት ምንድን ነው? የH3PO4 ዲግሪ ኦፍ ዲሶሲዬሽን አንድ H ፕላስ ሪሊዝ ያደርግ ማለት ነው። ኦኬ H2PO4 ማይነስ እስኪ ከዚህ ላይ አንድ H ፕላስ እንቀንስ። H ፕላስ ፕላስ HPO4 to minus. This is what? Ka2. Let's take Ka2 is Y. አሁን እዚህ ጋር ግን አንድ ነገር ማወቅ አለባችሁ። ከH3PO4 H plus መቀነስ እና ከH2PO4 ማይነስ ላይ አንድ H plus መቀነስ እኩል አይደለም። because it is already neutral. ኒውትራል ስለሆነ በቀላሉ H plus መቀነስ እንችላለን። ምንም የሚከለክለው ነገር የለም። ነገር ግን እዚህ ጋር ችግሩ ምንድነው? H2PO4 ማይነስ ኦልሬዲ እዚህ ጋር ምን ቻርጅ አለ? ኔጌቲቭሊ ቻርጅድ ፓርት አለ። ኔጌቲቭ ቻርጅ ካለ H ፕላሱ ሊወጣ ሲል ፕላሱ ማይነሱን እንቅ አድርጎ ይዟል፣ አትራክት ያደርጋል። ስለዚህ የኔጌቲቭ ቻርጅ መኖር የH ፕላስን የመውጣት ቴንደንሲ ምን ያደርጋል? ይቀንሳል። ስለዚህ ዲግሪ ኦፍ ዲሶሲዬሽኑ ምን ይሆናል? ይቀንሳል። which is called Ka2. let's take Y በለው። ኦኬ ሶስተኛው ደግሞ ምንድነው? HPO4 2 minus ከዚህ ላይ H plus ብንቀንስ H plus plus PO4 3 minus። አሁን እዚህ ጋር ደግሞ አንድ ነገር ማወቅ መቻል አለብን። ከHPO4 2 minus ላይ አንድ H plus ብንቀንስ PO4 3 minus ይቀራል። ግን ችግሩ ምንድነው? ኦሬዲ ቅድም አንድ ኔጌቲቭ ነበር፣ አሁን ደግሞ ሁለት ኔጌቲቭ አለ። ሁለት ኔጌቲቭ ካለ H ፕላሱ በቀላሉ አይወጣም ማለት ነው። which is Ka3. let's say Ka3 is Z. አሁን ጥያቄው ምንድነው? ከH3PO4 ላይ H plus መቀነስ ከH2PO4 minus H plus ከHPO4 minus H plus መቀነስ እኩል አይደለም። ከሶስቱ የትኛው ነው በቀላሉ H plus ሪሊዝ የሚያደርገው? H3PO4 which is called what? Ka1. ስለዚህ Ka1 X ነው። X ከY ይበልጣል፣ Y ደግሞ ከዜድ ይበልጣል። ለምንድን ነው የሆነበት? ኒውትራል ከሆነ በቀላሉ ይለቃል። አንድ ማይነስ ግን ካለ ፕላስ ቻርጁ እንቅ አድርጎ ይዟል ፕላሱን። ሁለት ማይነስ ግን ካለ ሁለት ኔጌቲቮች አንድ ፕላስን እንቅ አድርጎ ስለሚይዙት አትራክሽኑ ስለሚጨምር H ፕላስ የመውጣት ቴንደንሲ ይሆናል፣ ይቀንሳል ማለት ነው። መጨረሻ ላይ ይሄንን ኦቨርኦል ብንጽፍ this is cancelled by this one, again this is cancelled by this one. the overall equation is what? H3PO4 double arrow H plus H plus H plus 3H plus plus PO4 3 minus. This is what? Ka. አሁን Ka ምን ሊሆን ነው ማለት ነው? Ka1 times Ka2 times Ka3. ግን የነዚህ ውጤት የተለያየ ቫልዩ ነው። ስለዚህ ከሶስቱ ማን ይበልጣል? Ka1 ይበልጣል። ቅድም እንዳልኳችሁ ከኒውትራል ላይ H plus በቀላሉ ሪሙቭ ማድረግ ይችላል። ዲግሪ ኦፍ ዲሶሲዬሽኑ ይጨምራል። ስለዚህ ምን ማለት ነው? ኔጌቲቭ ቻርጁ በበዛ ቁጥር ሃይድሮጅንን በቀላሉ ሪሙቭ ማድረግ አይቻልም። ስለዚህ አሲዲቲው ይቀንሳል ማለት ነው። therefore Ka1 greater than Ka2, Ka2 greater than Ka3. This is the correct answer. Therefore, the correct answer is
choice A. Question number 2. N2O4 gas, it produces 2NO2 gas. What is given? Already temperature is given 400 Kelvin, volume is given 4 liter. የተጠየቃችሁት ምንድን ነው? ኬፒ ግን ኬሲ ማለት ተሰጣችሁ። ኦሬዲ ኬፒ ተጠይቃችኋል። ስለዚህ ኬፒ ለመስራት መጀመሪያ ምን ታደርጋላችሁ? ኬሲ መስራት ይኖርብናል። እስኪ እንመልከት። ጥያቄው ምን ነበር የሚለው? 80% ዲኮምፖዝ ሆኗል ስለሚለን ምን እናደርጋለን? 80/100 times 0.5 ሞል። ለምን ጥያቄው ምን ይላል? እስኪ አንድ ጊዜ ስክሪን ላይ ተመልከቱት። ስለዚህ 80% ማለት 80 መቶኛ ማለት ነው አይደል? therefore 80% of 0.5 ሞል የ0.5ቱ 80% ምን ሆኗል? ዲኮምፖዝ ሆኗል። የ0.5 ስለዚህ ምን ታደርጋላችሁ? 80% ማለት ምንድነው? 18/100 times 0.5 የ0.5ቱ 80% ዲኮምፖዝ ሆኗል ማለት 18/100 times 0.5 ሞል which is half 0.4 ሞል 0.4 ሞሉ ምንድነው? ዲኮምፖዝ ሆኗል። የቀረው 0.1 ሌፍት ነው unreacted ነው ማለት ነው። therefore 0.4 ሞል of N2O4 already ዲኮምፖዝ ሆኗል ማለት ነው። ከስንቱ? ከ0.5 የቀረው የት ሄደ? የቀረው 0.1 ሞሉ N2O4 which is left unreacted ማለት ነው። ገብታችኋል አይደል? የ0.5ቱ 80% ዲኮምፖዝ አድርጓል ማለት 18/100 times 0.5 which is called 0.4 የቀረው ስንት ነው? 0.1 ስለ 0.1ኑ ዲኮምፖዝ አላደረገም ለሪአክታንቱ ቀሪ ነው ማለት ነው። therefore 0.4 ሞል of N2O4 ዲኮምፖዝ አድርጓል። የቀረው remaining 0.1 ሞል of N2O4 is left which is called unreacted. From the reaction, look the reaction. N2O4 gas produces 2 mole of NO2 from how many mole? From 1 mole of N2O4. From this balanced chemical equation, 1 mole of N2O4 produces how much? Produces 2 mole of NO2. 1 mole of N2O4 produces 2 mole of NO2. Therefore, 1 mole of N2O4 produces 2 mole of NO2. From 0.4 mole of N2O4 produces how many moles of NO2? ገብታችኋል? ከአንድ ሞል N2O4 ሁለት ሞል NO2 የሚፈጠር ከሆነ ወይንም ከአንድ ሞል ዲኮምፖዝ ከሚያደርገው ከአንድ ሞሉ ሁለት ሞል NO2 ፕሮዲዩስ የሚደረግ ከሆነ ከ0.4 የ80% 0.4 ስለመጣ ከ0.4 ሞል N2O4 ምን ያህል ፕሮዲዩስ ይደረጋል ስንል 0.4 multiplied by 2 divided by 1 which is 0.8 ሞል of NO2 formed። ስለዚህ ምን ያህል ሞል NO2 ይፈጠራል? 0.4 ሞል ሞል ነው ይሄ። ኦኬ this is what concentration። ምክንያቱም ኬሲ ለመስራት ኮንሰንትሬሽን ያስፈልጋል። this is what? This is concentration. Therefore concentration of NO2, you know concentration means molarity. Molarity means N over V. What is N? 0.8 mole divided by 4 liter. 4 liter is already given. 4 liter ተሰጥቷቸዋል። ስለዚህ ቮሊዩም በሊትር ነው የተሰጠን። 0.8 divided by 4 0.2 ሞላር። Again concentration of N2O4 የሪአክታንቱ N over V. What is N? 0.1 ሞል ሌፍቱ ያ ሪአክት ያላደረገው የቀረው ዲኮምፖዝ ያላደረገው ወይንም በሌላ አነጋገር 20% ማለት ነው። የ0.5ቱ 20% ማለት 0.1 ቮሊዩሙ ለሁለቱ በ4 ሊትር ስለሆነ 0.025 ይመጣል ስታካፍሉት። ኦሬዲ ኮንሰንትሬሽን ኦፍ NO2 ካገኘን ኮንሰንትሬሽን ኦፍ N2O4 ካገኘን ኬሲ መስራት እንችላለን። by the using of the law of mass action ኬሲ ምንድነው? ሁለቱም ጋስ ስለሆኑ ኬሲ ሲሰሩ ኮንሰንትሬሽን ኦፍ NO2 square, this square is because of coefficient 2 divided by concentration of N2O4. You know the law of mass action in reversible chemical reaction, concentration of product divided by concentration of reactant raised to its coefficient. Therefore, this 2 is the coefficient. What is the concentration of NO2? The concentration of NO2 is 0.2 square divided by the concentration of N2O4 is 0.025. This is, it gives
1.6 molar or 1.6 mole per liter ኬሲን አግኝተናል የተጠየቅነው ግን ኬፒ ነው you know the relationship between kc and kp kp is equals to kc rt the power of change of air what is kc kc is already given 1.6 mole per liter what is r r is gas constant 0.082 liter atmosphere mole Kelvin times temperature. Temperature is already given 400 Kelvin. በነገራችን ላይ ቴምፕሬቸር በዲግሪ ሴልሺየስ ከተሰጣችሁ ወይንም በሌላ ዩኒት ከተሰጣችሁ ወደ ኬልቪን መቀየር ይኖርባችኋል። ለምን? ይሄን ኬልቪን ካንስል ማድረግ መቻል ስላለበት። ስለዚህ ቴምፕሬቸር 400 ተሰጥቷችኋል 400 ኬልቪን። What is next? Change of n. Please. Change of n is what? Change of n is the sum of the coefficients of the product minus the sum of the coefficients of the reactant for gaseous particle. ስለዚህ ዴልታ ኤን ወይም ቼንጅ ኦፍ ኤን ማለት ምንድነው? ኮኤፊሺየንቱን ተመልከቱ። የኤን0 ኮኤፊሺየንት ስንት ነው? 2 የኤን2 ኮኤፊሺየንት ስንት ነው? 1 this is for 1 this is for 2 ስለዚህ ቼንጅ ኦፍ ኤን ማለት ምንድነው? ቼንጅ ኦፍ ኤን is equals to 2 minus 1 which is called 1 ማለት ነው። therefore this is the power of 1 ማለት ነው። ከዛ ኬልቪን cancelled by Kelvin, liter cancelled by liter, mole cancelled by mole. What is left? Atmosphere? Yes, because it is Kp. ይሄንን ካልኩሌት ስታደርጉት 52.48 atm. This is what? This is the value of Kp. This is all about question number 2. Question number 3. በእነዚህ በተሰጣችሁ ኢኩዌሽን 2NO gas plus Cl2 gas it gives 2NOCl gas. Change of H is given enthalpy minus 78.38 kilojoule. ስለዚህ highest yield of NOCl ወይንም የዚህ የፕሮዳክቱ መጠን የዚህ የNOCl መጠን ከፍ እንዲል ቴምፕሬቸር እና ፕሬሸር ምን እናርጋቸው? in terms of temperature and pressure ኬሚካል ኢኩሊብሪየምን አፌክት ሊያደርጉት ከሚችሉት ፋክተር ቴምፕሬቸር እና ፕሬሸር ናቸው። ኢን ተርምስ ኦፍ ቴምፕሬቸር እና ፕሬሸር የኤንኦሲኤልን መጠን እንዴት ከፍ ማድረግ እንችላለን? እንዴት መጨመር እንችላለን? እስኪ መጀመሪያ ኢን ተርምስ ኦፍ ቴምፕሬቸር ለማየት እንሞክር። ሁሉ ጊዜ ስለ ቴምፕሬቸር ስታወሩ ሁለት ነገሮችን ማወቅ አለባችሁ። ዋት ታይፕ ኦፍ ሪአክሽን ኢዝ ኢት ኤክሶተርሚክ ኦር ኢዝ ኢት ኢንዶተርሚክ የሚለውን ማወቅ እንችላለን። ኤክሶተርሚክ ኦር ኢንዶተርሚክ ቴምፕሬቸሩን አይተን ኤክሶተርሚክ ነው ኢንዶተርሚክ የሚለውን ከለየን በኋላ ኤክሶተርሚክ ነው ወይስ ኢንዶተርሚክ ነው ብለን ለምሳሌ ኤክሶተርሚክ ከሆነ ቴምፕሬቸሩ ሎ ታደርጋላችሁ። በነገራችን ላይ ኤክሶተርሚክ ሪአክሽኖችን ቴምፕሬቸሩን በቀነሳችሁት ቁጥር ሪአክሽኑ ወደፊት ይሄድላችኋል፣ ወደ ፎርዋርድ ዳይሬክሽን ወደ ፕሮዳክት ዳይሬክሽን ይሄድላችኋል። ስለዚህ ምን ማለት ነው? ቴምፕሬቸር ስትቀንሱ ኢት ፕሮዲዩስስ ዋት ፕሮዳክቱ የፕሮዳክቱ መጠን ምን ይሆንላችኋል? ይጨምርላችኋል። ሪአክሽኑ ወዴት ይሄዳል ማለት ነው? ወደ ፎርዋርድ ዳይሬክሽን ይሄድላችኋል ማለት ነው። therefore exothermic reaction more favorable የሚሆነው at low temperature። ስለዚህ ማንኛውም ሪአክሽን ኤክሶተርሚክ ከሆነ ቴምፕሬቸሩ ምን ማድረግ ነው? መቀነስ ነው። ለምን? ሪአክሽኑ ወደፊት እንዲሄድ ወደፊት ሲሄድ የፕሮዳክቱ መጠን ይጨምርልናል ማለት ነው። ኢንዶተርሚክ ከሆነ ደግሞ ቴምፕሬቸሩን ምን ማድረግ ነው? መጨመር። by the way for endothermic reaction the temperature increases the reaction shifts to forward direction. forward means for product direction. the amount of product is increased. ቴምፕሬቸሩን ስትጨምር ወደፊት ይሄድላል። ስለዚህ በአንድ ኬሚካል ኢኩሊብሪየም አንድ ሪአክሽን ወደፊት እንዲሄድ ከፈለግን መጀመሪያ ምን ማወቅ አለብን? what type of reaction is it endothermic or exothermic? if the reaction is endothermic at higher temperature the reaction shifts to forward direction. if the reaction is exothermic in nature lowering of temperature the reaction shifts to forward direction. ስለዚህ ይሄ ሪአክሽን ምን አይነት ነው ስንል change of H ኔጌቲቭ 78.38 ነው። this negative is releasing of energy ማለት ነው።
ኔጌቲቭ 78.38 ማለት this amount of energy is released from system to surrounding ኤክሶተርሚክ ነው። ይሄን ያህል ኢነርጂ ወደ ውጭ ወጥቷል ሪአክሽኑ በሚከናወንበት ጊዜ። ስለዚህ ኔጌቲቭ ምልክት ቼንጅ ኦፍ ኤች ኔጌቲቭ ነው ማለት ሂት ሪሊዝ ተደርጓል፣ ኤክሶተርሚክ ነው። ኦኬ ኤክሶተርሚክ መሆኑን አውቀናል ማለት ነው። ስለዚህ ኤክሶተርሚክ መሆኑን ካወቀን እኛ የኤንኦሲኤል መጠን እንዲጨምር ከፈለግን ኤንኦሲኤል ፕሮዳክት ስለሆነ የፕሮዳክቱ መጠን እንዲጨምር ከፈለግን ቴምፕሬቸሩ ምን ማድረግ አለብን? መቀነስ አለብን። ስለዚህ የትኛውን ሞር ፌቨራብል ሎ ቴምፕሬቸር፣ ይሄን ያዙልኝ ሎ ቴምፕሬቸር ኤንድ ወደ ፕሬሸር ደግሞ እንሂድ። መጀመሪያ ስለ ፕሬሸር ስታወሩ ፕሬሸር አፌክት የሚያደርገው በከፍተኛ ሁኔታ ጋዞችን ነው። ዋይ ቢኮዝ ጋዝ ፓርቲክልስ አር ኮምፐርሲብል ሶሊድ እና ሊኩዊድ ላይ ኦልሞስት ኢፌክት የለውም። ስለዚህ ፕሬሸር በከፍተኛ ሁኔታ ጋዞችን አፌክት የሚያደርጋቸው ከሆነ ፕሬሸር ስትጨምሩ ሁሉ ጊዜ ፕሬሸር የምትጨምሩ ከሆነ ሪአክሽኑ ወዴት ነው ሺፍት የሚያደርገው? ቱ ዘ ስሞለር ነምበር ኦፍ ሞልስ ኦፍ ጋሺየስ ፓርቲክል ኮፊሽንቱ ወደ አነሰበት ይሄዳል። ነምበር ኦፍ ሞል ወደ አነሰበት። ፕሊዝ ጋዞች መሆናቸውን ቼክ አድርጉ። ሶሊድ እና ሊኩዊድ ከሆኑ ኢፌክት ስለሌላቸው ማለት ነው። ስለዚህ ፕሬሸር የምትጨምሩ ከሆነ the reaction shifts to the smaller number of moles of gases ፕሬሸር የምትጨምሩ ከሆነ ወደ አነሰበት ይሄዳል። ያው የምትጨምሩ ከሆነ ወደ አነሰበት ይሄዳል ካልኳችሁ የምትቀንሱ ደግሞ ከሆነ ወደ በዛበት ይሄዳል ማለት ነው። ስለዚህ እንመልከት። ፈርስት ጋዝ። ስለዚህ ሁሉም ሪአክሽን በፕሬሸር አፌክት ስለሚሆን እንደምን 2 + 1 this is 3 mol 2 means the coefficient of NO is 2, the coefficient of Cl2 is 1, 2 + 1 3 mol. In the case of NOCl the coefficient is 2. የሁለቱ ሞል እኩል ነው አይደለም። በነገራችን ላይ የሪአክታንቱን የፕሮዳክቱ ሞል እኩል ከሆነ 2 2 3 3 ከመጣ ፕሬሸር does not affect these types of chemical equilibrium ፕሬሸር አፌክት አያደርገው። ነገር ግን በዚህ ጊዜ ይሄ 3 ይሄ 2 ከሆነ እኛ የፈለግነው ምንድነው? የNOCl መጠን እንዲጨምር ነው የፈለግነው። የNOCl መጠን እንዲጨምር ከፈለግን ፕሬሸሩ ምን ማድረግ አለበት? መጨመር። ለምን? ፕሬሸር ስንጨምር ወደ አነሰበት ይሄዳል። ይሄ 3 ነው፣ ይሄ 2 ነው። ከ3 እና ከ2 ስሞለር የሆኑ 2 ስለሆነ ወደ አነሰበት ይሄድልናል። ስለዚህ ፕሬሸሩ ምን ማድረግ ነው ያለበት? መጨመር። ስለዚህ ኤክሶተርሚክ ስለሆነ ቴምፕሬቸር እንቀንስ ወደፊት እንዲሆን፣ ነምበር ኦፍ ሞሉ ስላነሰ ደግሞ ፕሬሸር እንጨምር ማለት ነው። therefore these types of reaction the amount of product can be increased by lowering of temperature and high pressure. Therefore the correct answer is C, lowering of temperature and high pressure. This is all about question number 3. Okay, question number 4. What is the bond order of O2+? አሁን ይሄን መጀመሪያ ምን ማየት አለብን? O2+ means O is how many electron? For one oxygen 8 electron, for two oxygen is 16 electron. Plus means -1. Total is 15 electron. ስለዚህ O2+ ሲባል አጠቃላይ ኤሌክትሮኑ ስንት ነው የሚለውን ትሰራላችሁ። የአንድ ኦክሲጅን 8 የሁለቱ 16 ይሆናል። ፕላስ ስላለ አንድ ተስቀንሱ 15 ኤሌክትሮን። ሞሌኩላር ኦርቢታል ኤሌክትሮን ኮንፊገሬሽን ላይ ሁለት ሩሎችን ማወቅ አለባችሁ። 1 ቶታል ነምበር ኦፍ ኤሌክትሮን ሌስ ዛን ኦር ኢኳልስ ቱ 14 ከሆነ ይሄን ተከተሉ። ሲግማ 1s ሲግማ ስታር 1s ሲግማ 2s ሲግማ ስታር 2s ፓይ 2 py ፓይ 2 pz ሲግማ 2 px y z x የሚለው ቦታ መቀየር ትችላላችሁ። ግን ፓይ 2 py እነዚህ ሁለቱ ምንድናቸው? ዲጀነሬት ኦርቢታልስ ይባላሉ። ዲጀነሬት ኦርቢታል ሚንስ ዘ ሴም ኤነርጂ ሌቭል እነዚህ ሁለቱ ማለት ነው። ምን ማለት ነው? የሚካፈል ኤሌክትሮን ካለ ሁንድስሩን እኩል ትሰጣላችሁ። ለምሳሌ 10 ኤሌክትሮን ቢኖራችሁ ምንድነው የምታደርጉት? 2 ለእያንዳንዱ ባይ ዘ ዌይ this is molecular orbital and molecular orbital እነዚህ ስታር ያለባቸው አንታይ ቦንዲንግ እንላቸዋለን ማለት ነው። ቦንዲንግ አንታይ ቦንዲንግ ቦንዲንግ አንታይ ቦንዲንግ 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 ቦንዲንግ። ለምሳሌ 10 ቢሆናችሁ ምንድነው የምታደርጉት? 2 2 2 2 8 ይመጣል አይደል? ሁለት ስለቀራችሁ አንዳንድ ትሰጣላችሁ ማለት ነው። 11 ቢሆንስ 2 2 2 2 3 ስለተረፈ
አንድ ተሰጡና ስለተረፈ ለአንዱ ሁለት ተሰጡና ሁለት አንድ ይዛል ማለት እንጂ ሲግማ 2px ሳይሞሉ አያገኝም ማለት ነው by using of Hund's rule። ግን አሁን የተጠየቅነው ጥያቄ ስንት ነው? 15 ኤሌክትሮን ስለሆነ ኦርደሩ ከ14 በላይ ስለሆነ ይሄን ትከተላላችሁ ማለት ነው። ስለዚህ የመጀመሪያው ጥያቄ የተሰጠን ኤሌክትሮን ስንት ነው? ከ14 እና ከዛ በታች ከሆነ ይሄን ተከተሉ፣ ከ14 በላይ ደግሞ ከሆነ ይሄን ትከተላላችሁ ማለት ነው። አሁን እዚሁ ላይ ስላላችሁ 15 እንምላ ፕሊዝ። each molecular orbital maximum contains 2 electron ከሁለት በላይ መስጠት አይቻልም። ስለዚህ 2 2 2 2 2 2 2 look 1 2 3 4 5 6 7 14 14 ደርሷል። ኦሬዲ 15 ስለሆነ ለአንደኛው አንድ ሰጠዋለሁ ማለት ነው። ኦሬዲ ይሄኛው አያስፈልገኝም ማለት ነው። ገብቷችኋል? ይሄ አያስፈልገኝም ማለት ነው። ይሄ ይመስላል this is what this is molecular orbital electron configuration የማን O2 plus this is configuration ጻፍኩኝ ማለት ነው። በዚሁ አጋጣሚ paramagnetic diamagnetic ብትባሉ this is paramagnetic paramagnetic means it contains at least 1 ampere electron one of the molecular orbital bonding or anti-bonding it contains at least 1 ampere electron by the way paired but this is ampere because of this ampere electron O2 plus is paramagnetic nature የተጠየቀው ግን ምንድነው bond order look bond order is equals to 1 over 2 number of bonding minus number of anti-bonding electrons 1 over 2 number of bonding electron is how much 1 2 3 4 5 times 2 10 minus anti-bonding ማለት ስታር ያለባቸው እዚህ ሁለት አለ እዚህ ሁለት አለ አራት እዚህ አንድ አለ 5 10 minus 5 5 divided by 2 2.5 therefore the bond order is how much 2.5 therefore the answer is B አሁን እዚህ ጋር ምን ማድረግ ትችላላችሁ? ማግኔቲክ ፕሮፐርቲ ሲሰሩ ፓራማግኔቲክ ኦር ዳያማግኔቲክ ሊሆን ይችላል። ፓራማግኔቲክ means or at least one of the molecular orbital contains unpaired electrons ለዚህ ጥሩ ምሳሌ ማንኛውም ኦድ የሆኑ ኤሌክትሮኖች ኦድ 7 ሊሆን ይችላል 9 ሊሆን ይችላል 5 ሊሆን ይችላል 13 ሊሆን ይችላል and even 10 and 16 እንዳትረሱ even ቁጥር ሆኖ 10 እና 16 ከገጠማችሁ ፓራማግኔቲክ ኔቸር ነው ያላችሁ። ለምሳሌ 10 ከሚሆን let's take B2 16 ለምሳሌ O2 እና B2 even number ናቸው but it is paramagnetic nature. Diamagnetic means all molecular orbital bonding and anti-bonding it contains paired electrons. Therefore diamagnetic የምትሏቸው ማንኛውም even except 10 and 16 ኤሌክትሮኖቹ ከ10 እና ከ16 ውጭ የሆኑት ኢቭኖች ዳያማግኔቲክ ኔቸር ይኖራቸዋል ማለት ነው። ሌላኛው ቦንድ ኦርደር ሲሰሩ ባጭሩ ቶታል ነምበር ኦፍ ኤሌክትሮንስ 20 is 0 19 is 0.5 18 1 17 1.5 16 2 15 2.5 16 is what? 14 is how much? 3. 13, 2.5. 12, 2. 11, 1.5. 10, 1. 9, 0.5. 8, 0. By the way, 0 means does not exist. ከዛ ከአንድ እስከ 7 ያሉትን ደግሞ እየሰራችሁ ባጭሩ ቼክ ማድረግ ትችላላችሁ። ቦንድ ኦርደር 3 የሚመጣላችሁ 13 ለምሳሌ ኤንቱን ብትሰሩ ቦንድ ኦርደሩ 3 ይመጣላችኋል ማለት ነው። በዚሁ አጋጣሚ ቦንድ ኦርደሩ ሲጨምር ጥንካሬው ይጨምራል፣ ቦንድ ሌንግዙ ግን ይቀንሳል። ስትሬንግዙ ግን በጣም ይጨምራል፣ ቦንድ ሌንግዙ ግን ይቀንሳል። ስለዚህ አሁን የቅድሙን የሰራነውን ጥያቄ አይታችሁት ከሆነ O2 ፕላስ ማለት 8 + 8 - 1 15 ኤሌክትሮን ነው። ስለዚህ 15 ስለሆነ ቦንድ ኦርደሩ ስንት ነው? it is 2.5